ዘዳግም ኦሪት ዘዳግም መጽሐፍ ምዕራፍ 29 ከቁጥር 5 ላይ ያለው ክፍልን አነባለሁ። ከቁጥር 1 ጀምሮ አነባለሁ። በጌታ በኢየሱስ ክርስቶስ ስም እንደዚህ ይላል። እግዚአብሔር በኮሬብ ካደረገው ቃል ኪዳን ሌላ በሞዓብ ምድር ከእስራኤላውያን ልጆች ጋር ያደርገው ዘንድ ሃሌሉያ ኢየሱስ ጌታ ከእስራኤላውያን ጋር ያደርገው ዘንድ ሙሴን ያዘዘው የቃል ኪዳን ቃሎች እነዚህ ናቸው። ሙሴም የእስራኤልን ልጆች ሁሉ ጠርቶ አላቸው፣ እግዚአብሔር በፊታችሁ በግብፅ ምድር በፈርዖንና በባሪያዎቹ ሁሉ በምድሩም ሁሉ ያደረገውን ሁሉ አይኖቻችሁ ያዩዋቸውን ታላላቆች ፈተናዎች፣ ታላላቆች ተአምራትና ድንቆች አይታችኋል። እግዚአብሔር ግን አስተዋይ ልብ፣ የሚያዩ አይኖች፣ የሚሰሙም ጆሮች እስከዛሬ ድረስ አልሰጣችሁ። 40 ዓመት በምድረ በዳ መራኋችሁ። አጃኒማን ታልዳሴና ልብሳችሁ አላረጀባችሁ፣ ጫማችሁም በእግሮቻችሁ ላይ አላረጀም። እኔ አምላካችሁ እግዚአብሔር እንደሆነ ታውቁ ዘንድ እንጀራ አልበላችሁ፣ የወይን ጠጅና የሚያሰክረውን መጠጥ አልጠጣችሁ። ወደዚህም ስፍራ ባመጣችሁ ጊዜ የኤሶብን ንጉሥ ሰውንን የባሳን ንጉሥ አግ ሊወጉን ወጡብን፣ እኛም መታናቸው። ምድራቸውንም ወስደን ለሮቤልና ለጋድ ለምናሴም ነገድ እኩሌታ ርስት አድርገን ሰጠናቸው። ስለዚህ በምታደርጉት ሁሉ ትከናወኑ ዘንድ የዚህን ቃል ኪዳን ቃሎች ጠብቁ አድርጉትም እያለ ይናገራል። ኢየሱስ ክርስቶስ ጌታ። እንደዚህ የሚል ቃል ነው መንፈስ ቅዱስ የሰጠኝ። መለኮታዊ አቅርቦት መለኮታዊ አቅርቦት ይሆንላችኋል በላችኋል። እስቲ መለኮታዊ አቅርቦት ይሆንልኛል በሉ። ለራሳችሁ መለኮታዊ አቅርቦት ይሆንላችኋል። ይሄ የስልጣን ቃል ነው። መለኮታዊ አቅርቦትን እግዚአብሔር ያደርግላችኋል። እስራኤላውያን በቃዴስ በርነ ምድረ በዳ ላይ 40 ዓመታትን ሲመላለሱ ልብሳቸው አላረጀም። 40 ዓመት ወይ ሰዎቹ አላደጉ ወይም ልብሳቸው የተቀየረ ነው ማለት። ሁለት ነገር አለ። ልብሳቸው አላረጀም። ኢየሱስ ጌታ 40 ቀን ይቀርና 40 ሳምንት ከለበሳቸው በኋላ ልብሶች ምን ይሆናል? ያረጃል። ልብሳቸው አላረጀም። ከዛ ጫማቸው ለእግራቸው ላይ ምን ሆነ? አላረጀም። ጫማቸው አላረጀም። ለስንት ዓመት? እስቲ ለ40 ዓመት ሆነ። ለ40 ዓመት እግዚአብሔር የሚያቀርበው አቅርቦትን ልነግራችሁ። ያ አምላክ እግዚአብሔር ያህዌ ኤሎሂም የሚባል የእስራኤል ቅዱስ ዛሬ አልተቀየረም። እስቲ ዛሬም አልተለወጠም። እግዚአብሔር ዛሬም አልተቀየረም። እኛ ቀይረነው እንደሆነ እኛ አልተረዳን እንደሆነ እንጂ እግዚአብሔር ዛሬም አልተቀየረም። ክብር ለናዝሬቱ ለኢየሱስ ይሁን። ሃሌሉያ። እናስ የእግዚአብሔር አቅርቦት ከሰው አእምሮ በላይ በሆነ መንገድ የሚሰጥ ስጦታ እግዚአብሔር አቅርቦትን በሕይወታችሁ ላይ ያደርጋል። ኢየሱስ ጌታ። አቅርቦት በሉ ባካችሁ። የዲቫይን ቪዚቴሽን መለኮታዊ ጉብኝት በመለኮታዊ አቅርቦት ለሰዎች የሚሆን እግዚአብሔር መለኮታዊ አቅርቦትን በሕይወታችሁ ያደርጋል። እና የእስራኤልን ሕዝብ እግዚአብሔር በዚህ በቃዴስ በርነ ምድረ በዳ ላይ ሲመራቸው ሕዝቡ ምን እንበላለን ምን እንጠጣለን ብሎ ብዙ ተጨነቁ። ለምን? ከግብፅ ምድር ከወጡ በኋላ ይመኙ ነበር። ግብፅ ላይ ሽንኩርቱ ደህና ነበረ፣ ዱባም ነበረ፣ ሌሎች ነገሮች ነበሩ። እንዴት ወደዚህ ምድረ በዳ ሙሴ ይዘን ወጣን? አንድ ጉዳይ አለ፣ አንተማ መቃብር ቦታ እንዳናገኝ ብለህ ነው ብሎ ብዙ ነገር ያሙበት ያጉረመረሙበት ሰዓት ነበር ያ። ነገር ግን እግዚአብሔር ለነሱ ተገልጦ ያላደረገላቸው ነገር የለም። አምጋኝቱ እኔ ታሪክ ላወራላችሁ አይደለም። ከዚህ በኋላ የማነበው የእግዚአብሔር ቃል በእኔ ህይወት ታሪክ አይሆንም። ህይወት ሆኖ በህይወቴ ላይ ይገለጣል። በእናንተ ህይወትም ላይ ህይወት ሆኖ ይገለጣል። ይህ ያ እውነት ነው። አላረጀም። እግራቸው ጫማ አላረጀም። ልብሳቸው አላረጀም። ታንክ ዩ ጂሰስ። የልብስ ፋብሪካ የላቸውም። ከግብፅ ለብሰው የወጡትን ያንን ጫማ እንዳደረጉ ነው። ያንን ልብስ እንደለበሱ ነው። የክርስቶስ መስዋዕትነት ከሰማይ ነው። ጌታ ኢየሱስ ለኛ የሰጠው ማንነት ከሰማይ ነው። ስለዚህ የሰማይ የሆነ ነገር አያረጅም። እዚህ የሰማይ አያረጅም በረባካ የሰማይ አያረጅም። ክብር ለጌታ ነው። የምድሩ ነው የሚያረጅም። በምድር ላይ ያለ ጉዳይ እንጂ በሰማይ ያለ ጉዳይ አያረጅም። ከሰማይ የሰጠ ነገር አያረጅም። እርሱ ኢየሱስ ክርስቶስ ትክክለኛ አቅርቦታችንና ከሰማይ የሰጠ መለኮታዊ ስጦታ ኢየሱስ ነው። ኢየሱስ ክርስቶስ በውስጣችን ስላለ የተሰጠንና የሚሰጠን የእግዚአብሔር አቅርቦት የማያረጅ ሆኖ ይቀጥላል ማለት። ክብር ለጌታ ይሁን። አንዳንዶች
ሃይማኖታዊ ስርዓትን ስለሚከተሉ ሃይማኖታዊ ስርዓትን ለሚከተል ሰው መንፈሳዊ ነገር ወይ ክርስትና ያረጀ ይላል። ክርስትና ድግግሞሽ ይሆናል፣ ሩቲን ይሆናል። ነገር ግን በእግዚአብሔር ሕልውና ውስጥ ለሚመላለሱት በምንም አይነት ሁኔታ የእግዚአብሔር አቅርቦት የእግዚአብሔር ማንነት የሚለመድ አይሆንም። አዲስ ሆኖ በየማለዳ ይቀጥላል። የመለኮትን ማንነት ላሳይቱ ነው። መለኮታዊ አቅርቦት በምን ይገለጻል ብትሉኝ በእግዚአብሔር ጸጋ ነው። እግዚአብሔር ጸጋውን እንዲሁ ለሰው ልጆች ሰጥቷል። ኢየሱስ ጌታ። እንዴት ጸጋውን አበዛልኝ የምትሉት ጉዳይ የለም። እንዴት አለፍኩት ይሄን ጉዳይ? አንዳንድ ነገሮች ማለፍ በማይቻልባቸው ሁኔታዎችና ጸጋን ይሰጣል እግዚአብሔር። ያ ከሰማይ ስለሆነ ነው። ጸጋው ደግሞ አያረጅም። የእግዚአብሔር ጸጋ አይደለም ይባላል። የእግዚአብሔር ጸጋ ባንቺ ህይወት ላይ አያረጅም። የእግዚአብሔር ጸጋ ባንተ ህይወት ላይ አያረጅም። ጸጋው ስለማያረጅ አቅርቦቱ የማያረጅ ሆኖ ይቀጥላል። ኢየሱስ ጌታ። በማንም ምንም ባደረጋችሁት አይደለም። አቅማችሁን፣ ጉልበታችሁን፣ ማንነታችሁን አይቶ አይደለም እግዚአብሔር ጸጋ የሚሰጠው። ጸጋው በምህረቱ መጠን በቸርነት መጠን ለሰዎች ይቅሰጣል። ያ ጸጋ የማያረጅ ሆኖ ይቀጥላል። ክብር ለጌታ ይሁን። መለኮታዊ አቅርቦት ሌላ የሚገለጽበት መንገድ በፍቅር ነው። እግዚአብሔር ማንንም አስገድዶ ጣምዝዞ አቅርቦትን ያደርግ። አልባረክም ያለ ሰው አይባረክ፣ እባረካለሁ ያለ ሰው ግን ይባረካል። ኢየሱስ ጌታ። ክብር ለጌታ ይሁን። ብዙዎቻችን በካልኩሌሽን የማንኖርበት ትልቁ ጉዳይ ምን መሰላችሁ? የእግዚአብሔር ፍቅር ነው። እግዚአብሔር ፍቅሩ ነው ለሰዎች የገለጠ። ልጁን ሲሰጥ አንድያ ልጁን ሲገብት ጌታ ኢየሱስ ለኛ ሲሰጥ እንዲሁ ፍቅሩን ገለጠ። ያ የእግዚአብሔር ፍቅር ሙሉ ሆኖ ስለተገለጠ ነው ዛሬም በፊቱ የለው ነው። ሶስተኛው በምህረቱ ነው። የእግዚአብሔር አቅርቦት የሚገለጠው በምህረቱ ነው። ማንም ይቅር የማይባልን ሰዎች እግዚአብሔር ይቅር ያለን ሰዎች ነው። ምህረቱን የገለጠልን ሰዎች ምህረቱ ተገልጦልኝ ነው። ምህረት ተገልጦልን ነው። የእግዚአብሔር ምህረት አቅርቦት ነው ለሰዎች። ያ ዘላለማዊ ነው፣ ምድራዊ አይደለም። በዘላለም አጀንዳ ውስጥ ለሰው ልጆች የሚገለጥ የሚሰጥ አቅርቦት የእግዚአብሔር ምህረት ነው። ምህረቱን ያቆመን። ምህረቱ ከሌለ ማንም በእግዚአብሔር ፊት አይቆምም። ማንም በእግዚአብሔር ፊት እንድንቆም ያደረገ እንዲሁም በጣም ደካሞችና ኃጢአተኞች ሆነን ሳለን የሰማይን ምስጢር በሰማያዊ ስፍራ በመንፈሳዊ በረከት ሁሉ እየባረከ ከምህረቱ የተነሳ የእግዚአብሔር ምህረት ታላቅ ስለሆነ በሰዎች ህይወት በሚገርም ሁኔታ በማይመጥናቸው ደረጃ የእግዚአብሔር ምህረት ገኖላቸው ይኖራል። ኢየሱስ ክርስቶስ ጌታ እንጂ በምድር ላይ ባለ ሲስተምና የኑሮ ሁኔታ ቢሆን አንኖርም። እግዚአብሔር በምህረቱ አየሩን ሰጠ፣ ውሃውን በነፃ ሰጠ፣ ጤና ሰጠ፣ ሰላም ሰጠ። ብዙዎች በሚቅበዘበዙባት በዚች ምድር ላይ ምህረቱን አገነነልን። ሌላው መለኮታዊ አቅርቦት በምን ይገለጻል ብትሉኝ በመሰጠት ነው። ጌታ ኢየሱስ ራሱን በመስጠት ነው። በመስቀል ላይ መስዋዕት ሆኖ ነው ከእግዚአብሔር ዘንድ የሆነ አቅርቦት ሆኖ የገለጠው። ስለዚህ መሰጠት የመለኮት አቅርቦት አንዱ መገለጫ ነው። ክብር ለጌታ ይሁን። እናስ መለኮታዊ አቅርቦት ምን ያደርጋል? በምን ሁኔታ ምንድነው ብለን ስናይ መለኮታዊ አቅርቦት ምድረ በዳን የምንሻገርበት ምስጢር ነው። እስቲ ከጎናችሁ ያለው ሰው ምድረ በዳን የሚሻገርበት ምስጢር ነው ማለት። ምድረ በዳን የምንሻገርበት ምስጢር መለኮታዊ አቅርቦት። ክብር ለጌታ። 40 ዓመታትን ሁሉ የእስራኤል ሕዝብ በቃዴስ በርኔ ሲጓዙ ከመለኮታዊ ከእግዚአብሔር ዘንድ የሚበሉት፣ የሚጠጡት፣ የሚለብሱት፣ የሚያደርጉት ጫማን ጭምር አቅርቦ ሰጠ። ስሙኝ፣ አንዳንድ ሰዎች ከምድረ በዳ ላይ ሳይወጡ ከምድረ በዳ የወጡ የሚያስመስል ህይወት ይኖራሉ። አብዛኛው ሰው በምድረ በዳ ውስጥ አለ። ለምን መሰላችሁ? ርስቱን ካልወረሰ እግዚአብሔር የሰጠውን ታላቅ ርስትን ካልወረሰ ምድረ በዳ ውስጥ ነው ማለት ነው። የምድረ በዳ ህይወት በመንፈሳዊ ህይወት ይገለጣል፣ በምድራዊ ህይወት ይገለጣል። ብዙ ነገር አምጥተን ከምድራዊ ነገር ጋር ብቻ ስለምናያይዘው ነው እንጂ መንፈሳዊ ምድረ በዳ ውስጥ የሚኖሩ ብዙዎች አሉ። ለምን? እግዚአብሔር ተናግሮ እያለ በነቢያት ተናግሮ፣ በህልም ተናግሮ፣ በራእይ ተናግሮ፣ በቃል ተናግሮ፣ በብዙ መንገድ ተናግሯችሁ ያልወረሳችሁ በጣም ብዙ ነው። ሁሉ ነገር ወርሳቸው የወረሰ ህዝብ ጋር ነው ያለው። ጌታ ይባረክ። ወርሳችሁ ከሆነ መልካም። አልወረስንም ጥያቄ አለ። ይሄኛውን ተቀብላችሁ አንድ ግማሹ ትዳር ሊያዝ ነው። ትዳርን ከያዘ በኋላ ልጅ ይጠይቃል። ልጅ ከያዘ በኋላ ቤት ይጠይቃል። ከዛስ መኪና ይጠይቃል። ጥያቄ በጥያቄ ምድረ በዳ ህይወት ነው ማለት ነው። ኢየሱስ ጌታ። ከምድረ በዳ የወጣ ሰው ጥያቄ አይኖርም። የመለኮታዊ አቅርቦት በምድረ በዳ የምንሻገርበት ምስጢር ነው።
ምድረ በዳዎችን ጥያቄዎችን አልፈን የምንሄድበት እግዚአብሔርና በእግዚአብሔር ላይ ብቻ አይንን የምንጥልበት ታላቅ ምስጢር እዛ ውስጥ ነው። ኢየሱስ ጌታ፣ ክብር ለጌታ ይሁን። ሃሌሉያ። ኮንፈረንስ ላይ የሚሰበክ ስብከት ነው። አውቃችሁ ተረድታችሁ ነው። ኢየሱስ ጌታ። ሁለተኛው ነገር በመለኮታዊ አቅርቦት ውስጥ ያለው መለኮታዊ አቅርቦት በራሱ በሁኔታዎች የማንቆምበት እውነታ ነው። በሁኔታዎች የማንቆምበት እውነታ ነው። ምን ማለት መሰለህ? ስናጣ የማንቆምበት፣ ስናገኝ ተደስተን የምናልፍበት ብቻ ሳይሆን አተን ማንወድቅበት እውነታ ነው። መለኮታዊ አቅርቦት ካለ ከሁኔታ በላይ ነው የምንጓዘው። የትኛው ሁኔታ ቢኖር በሁኔታዎች የማንቆምበት፣ ችግሮች ቢመጡ፣ ፈተና ቢመጣ፣ መከራ ቢመጣ የማንቆምበት አልፈን የምንሄድበት ታላቅ ምስጢር በመለኮታዊ አቅርቦት ውስጥ። ስለዚህ በህይወታችሁ መለኮታዊ አቅርቦትን በትክክል ተመኙ። ያኔ እግዚአብሔር በእናንተ ህይወት ውስጥ ልዩነትን ያመጣል። ክብር ለናዝሬቱ ለኢየሱስ ይሁን። ኢየሱስ ክርስቶስ ጌታ። እና ሰዎች በራሳቸው ይነግዳሉ፣ ይሮጣሉ፣ ይማራሉ፣ ይሰራሉ፣ ያ ሁሉ ሙሉ ነገርን አላሟላ። ግን የእግዚአብሔር እጅ አንዷ ጣል ስትል በሁሉ ነገር ላይ መፍትሄ ይዞ ይመጣል። ክብር ለጌታ ይሁን። በሁኔታዎች አትቆሙም። የእግዚአብሔር አቅርቦት በህይወታችሁ ላይ ይኖራል። እስቲ በሁኔታ አልቆምም በሉ። በሁኔታ አትቆሙም። መለኮታዊ አቅርቦት በህይወታችሁ ላይ ይሆናል። ኢየሱስ ጌታ። ሌላው ሶስተኛው እምነታችን የሚፈተንበት ስፍራ ነው። መለኮታዊ አቅርቦት እምነታችን የሚፈተንበት ስፍራ። ምን ማለት መሰላችሁ? ከተቀበላችሁ በኋላ በእውነት እግዚአብሔርን ታመሰግናላችሁ ወይስ ቀጥሎ ያለው ነገር እንዴት አልሰጠኝም፣ 1000 ስጠብቅ 100 ለምን ሰጠኝ ብለን የምናጎረምርበት ነው። መለኮታዊ አቅርቦት እምነታችን የሚፈተንበት ነው። የእስራኤላውያን ህዝብ እምነታቸው ተፈተነ። ምን ያህል እግዚአብሔር እንደሚያምኑ፣ ምን ያህል በእግዚአብሔር ላይ እንደሚደገፉ፣ የትኛውን ያህል እግዚአብሔር እንደሚፈልጉ እምነታቸው የተፈተነበት ነው። ስለዚህ መለኮታዊ አቅርቦት እምነታችን የሚፈተንበት ነው። እግዚአብሔር ሰጥቶ የሚፈትነው ሰጥቶ አይፈትንም እንዴ? ሰጥቶ ይፈትነው። ሰጥቶ እግዚአብሔር ብዙ ገንዘብ ሰጥቷቸው አስራትን አይከፍሉም። ለእግዚአብሔር ቤት የሚሆነው መባን ምጽዋትን የማይሰጥ በጣም ብዙዎች አሉ። ሰጥቶ ይፈትነው። ገንዘብ ካገኙ በኋላ ከእግዚአብሔር ቤት ይወጡ፣ ትዳር ከያዙ በኋላ ከእግዚአብሔር መድረክ ላይ ይጠፉ። በብዙ መንገድ የሆነ ነገር ካደረክ የሆነ በኋላ ዞር ያሉ በጣም በቁጥር ማት ናቸው። እግዚአብሔር ሰጥቶ ይፈትናል። ኢየሱስ ጌታ። ተፈትኖ ሳይፈትን አያልፍም። እና እምነታችን የሚፈተንበት ስፍራ የእግዚአብሔር አቅርቦት ነው። ክብር ለጌታ ይሁን። ከልክሎ ይፈትናል፣ ሰጥቶ ይፈትናል። በህይወታችሁ በመለኮታዊ አቅርቦት ውስጥ በምትኖርበት ህይወት መንገድ ውስጥ አልፈተንም ብላችሁ አታስቡ። እግዚአብሔር ለመልካም ሰዎችን ቴስት ያደርጋል፣ ቼክ ያደርጋል፣ ሰጥቶ ቴስት ያደርጋል። ለመልካም ለመጥፎ አይደለም፣ ለመልካም ማለት። ሌላው በመለኮታዊ አቅርቦት የእግዚአብሔርን ክብር የምናይበት ከፍታ ነው። ከጎን ያለው ሰዎች ይመራሉ። የእግዚአብሔርን ክብር የምናይበት ከፍታ ነው። ክብር ለኢየሱስ ይሁን። መናን እግዚአብሔር ከሰማይ ሲመግባቸው፣ መናን ከሰማይ ሲጥልላቸው፣ አቅርቦትን ሲያደርግ፣ ውሃን ሲሰጣቸው ካለት ላፍልቀው፣ ሲፈልጉ ድርጭትን አምጥቶ ሲያበላቸው፣ ልብሳቸው ሳያደስቀር ምድናዩ የእግዚአብሔርን ክብር አዩ። እግዚአብሔር የሚችል አምላክ መሆኑን በቃዴስ በርኔ በምድረ በዳ ውስጥ ታላቅ አምላክ እግዚአብሔር መምራት የሚችል ማድረግ የሚችል መጎብኘት የሚችል ኤልሻዳይ አምላክ መሆኑን ተመለከቱ። ኢየሱስ ጌታ። ስለዚህ የእግዚአብሔርን ክብር የምናይበት ከፍታ መለኮታዊ አቅርቦት። ኢየሱስ ጌታ። እግዚአብሔር ሰዎችን ሲወድ ምን ያደርጋል መሰላችሁ? በጣም ሰውን ከወደደ እግዚአብሔር ሰውን ይሰጣል። መጀመሪያ ሰውን ከሰጠ በኋላ ቀጥሎ የሚሰጠው ነገር የምድርን በረከት ይሰጣል። ከዛ በኋላ ሌሎች ራእዮች ውስጡ ላይ የሚሞሉ ሙሉ የሆኑ ራእዮችን እንዲፈጽም አጀንዳዎችን ሙሉ አድርጎ በህይወቱ ላይ ይሰጣል። ምን ማለት ነው? የእግዚአብሔር ክብር የምናይበት ከፍታ ነው አቅርቦት። እግዚአብሔር አቅርቦትን ሲያደርግ እግዚአብሔር እየጎበኘ እንደሆነ፣ እግዚአብሔር ህዝቡን ጎበኘ፣ እግዚአብሔር ህዝቡን ተመለከተ ብለን የምናወራበት ምስጢር የእግዚአብሔር አቅርቦት ስለሆነ ክብር ለኢየሱስ ይሁን። ኢትዮጵያን እግዚአብሔር ጎበኘ ብለን የምናወራበት አንዱ ምስጢር በምድሪቱ ላይ ያሉ ነገሮች እየተሰሩ ስለሆነ፣ ማዕድናት እየወጡ ነው፣ ከተማ እየተሰራ ነው። የምናያቸው ነገሮችን አይተን እግዚአብሔር ኢትዮጵያን እያሳደጋት ነው እንላለን። ያ አቅርቦት ነው። የእግዚአብሔር ክብር ምድሪቱ ላይ በጥቂቱ መታየት ስለጀመረ ጉብኝቱ ይመጣል። ይሄ ነገር ይሆናል። ክብር ለናዝሬቱ ለኢየሱስ ይሁን።
መለኮታዊ አቅርቦት በዘመናችን ሲሆን ምን ይሆናሉ የሚለው ነገሮችን አይተን ወደ መስመር እናስገባዋለን። ሐሳቡ መለኮታዊ ጉብኝት ሲመጣ የዘመናት ጥያቄ ይመለሳል። ከጎን ያለው ሰው የዘመናት ጥያቄ ይመለሳል። መለኮታዊ አቅርቦት የእግዚአብሔር አቅርቦት የዘመናትን ጥያቄ ይመልሳል። ኢየሱስ ጌታ ለ430 ዓመታት መቼ ነው እግዚአብሔር የሚጎበኘን? ለምንድን ነው የተባለ ብሎ ጥያቄ በጥያቄ የሆኑ የእስራኤልን ሕዝብ እግዚአብሔር ከ430 ዓመት በኋላ ሙሴን ልኮ ሲያወጣቸው የዘመናት ጥያቄያቸው ነው የተመለሰው። እግዚአብሔር ነፃ አውጪ መሆኑ ማለት ያ ብቻ አይደለም። ጌታ ኢየሱስ ወደ ምድር ከመምጣቱ በፊት 400 የዝምታ ዓመታት ነበሩ። በዝምታ ዓመታት ውስጥ ሕዝቡ የተረሳ መስሏቸው ነበር። ነቢያት አልነበሩም። የእግዚአብሔር መንፈስ አይንቀሳቀስም ነበር። መጨረሻ ላይ ጌታ ኢየሱስ ሲመጣ ታላቅ ነቢይ በሕዝቡ መካከል ተገኝቷልና ሕዝቡን እግዚአብሔር ጎበኛል። ኢየሱስ ጌታ የዘመናት ጥያቄ ነው መልሶ የመለኮት አቅርቦት እናደርጋለን። የዘመናት ጥያቄ የዛሬ አይደለም ነገ ላይ ሊሆን ያለውን ቀጥሎ የሚሆነው ነገር ትውልድ ውስጥ የዘመናት ጥያቄ ለምንድን ነው በዚህኛው መንገድ የመጣሁት? ለምንድን ነው ተጓዝኩት? የሚሉትን ጥያቄ ሁሉ እግዚአብሔር ጥያቄን ይመልሳል። ኢየሱስ ጌታ ክብር ለናዝሬቱ ለኢየሱስ ይሁን። ይሄ ብቻ አይደለም። ጌዴዎንን ስንመለከት ለምሳሌ መጽሐፍ ቅዱስ ውስጥ እስራኤላውያን እግዚአብሔር ከኛ ጋር ቢኖርማ ይሄ ሁሉ እንዴት ይሆናል? ሚዳማውያን እየመጡ እንዴት ያስጨንቁናል? ይሄ እንዴት ይሆናል ብሎ ባሉት ጊዜ እግዚአብሔር ታዳጊውን ያንን ጀግናውን ሰው ጌዴዎንን አስነሳ። ጌዴዎን በተነሳ ጊዜ ረጅም ዘመን የቆየውን ጥያቄ እግዚአብሔር መለሰላቸው። ክብር ለኢየሱስ ይሁን። የዘመናት ጥያቄን እግዚአብሔር ይመልሳል። መለኮታዊ አቅርቦት እስቲ መለኮታዊ አቅርቦት በሉ ባካችሁ። እግዚአብሔር በሕይወታችሁ ከዚህ ቀን ጀምሮ መለኮታዊ አቅርቦትን ያደርጋል። የዘመናት ጥያቄን በሕይወታችሁ ላይ ይመልሳል። የዘመናት ጥያቄያችሁ ይመለሳል እያልኩ ነው። ለብዙ ዘመናት የዘገየ ነገር ይመለሳል። የዘመናት ጥያቄን እግዚአብሔር ይመልሳል። አሃሃ ነውራችሁን ከእናንተ ላይ ይወስዳል። ነቀፌታችሁን እግዚአብሔር ያስወግዳል። ነቀፌታን የሚያስወግድ እግዚአብሔር የኤልሳቤጥን ነቀፌታ ለማስወገድ ዮሐንስን ሰጠ። ዘካርያስ በሚያገለግልበት ጊዜ መጣና በቤተ መቅደስ እንደዚህ አለ፣ ጸሎቴ ተሰምቷል፣ አንተ እግዚአብሔር ሰው አለ። እንዴት ሚስት ኤልሳቤጥ ልጅን ትወልዳለች? ዘመናትን አስቆጠሩ፣ ረጅም ዘመን ኖሩ አብሮ በትዳር ነገር ግን ልጅ አልነበራቸው። ከዕለታት አንድ ቀን ልጅን በመስጠት እግዚአብሔር የዘመናትን ጥያቄ ሊመልስ ነው። ኢየሱስ ጌታ ሐናን ስንመለከት ስለ ሳሙኤል ጉዳይ ስንመለከት ልጅ አልነበራትም። ብዙ ዘመን ልጅ ብላ ሴለው የወጣችው የምትጠይቀው ሴትዮዋ ለረጅም ዘመን የቆየውን ፍናናን እየተመለከተች እጅግ ያለቀሰችው ሴትዮዋ ልጅን በመስጠት እግዚአብሔር አሳፈረ። ኢየሱስ ጌታ የዘመናት ጥያቄ ይመለሳል በሉ ባካችሁ። የትኛውም ጉዳይ እግዚአብሔርን አያዘገየውም። ቢዘገይም በእርግጥ ይመጣል። እርሱ አይዘገይም። ስለ ተስፋ ቃሉ አይዋሽም። እግዚአብሔር የተናገረው ጉዳይ አለ፣ ዓመታትን ቢያስቆጥር አይቀርም። እግዚአብሔር ይመልስ። ኢየሱስ ጌታ የዘመናት ጥያቄ ይመለሳል። መለኮታዊ አቅርቦት ሲሆን ምክንያቱም ገንዘብ ብትሉት ሚሊየንስ ኦፍ ዶላርስ የተለያየ ብር ካላቸው ሰዎች ይልቅ ለእናንተ ያለው ሰላምን፣ ጤንነትን ሙሉ አድርገው ያለው ነገር የሚበልጥ ነው። ምን ማለት መሰላችሁ? እግዚአብሔር የዘመናትን ጥያቄ ሲመልስ በሰማያዊ በሆነ በዘላለም አጀንዳ ውስጥ ነው የሚመልስ። እግዚአብሔር የዘመናትን ጥያቄ ይመልሳል። መለኮታዊ አቅርቦት ይሄ ነው። ክብር ለጌታ ይሁን። ምጽዋት አይደለም። ገንዘብ ከሰጠም እግዚአብሔር ምጽዋት አይደለም የሰጠው፣ ወይም እንደዚህ ጠብ የሚል ነገር አይደለም። እግዚአብሔር ገፍ ሙሉ በሙሉ ሙሉ አድርጎ ይሰጣል። ቤት ሲሰጣችሁ የእውነት ከዚህ ቀን ጀምሮ ይሄን እናገራለሁ። የእግዚአብሔርን በረከት በእናንተ ላይ ያወጅኩባችሁ። አሜን። በዚህ ስልጣን ቃል እናገራለሁ በኢየሱስ ክርስቶስም የእግዚአብሔር መለኮታዊ አቅርቦት፣ ፋይናንሻል አቅርቦት፣ የሙሉ ነገር አቅርቦት በሕይወታችሁ ላይ ሆነባችሁ። እግዚአብሔር የቤትን አቅርቦት አደረገላችሁ። እግዚአብሔር የመኪናን አቅርቦት አደረገላችሁ። እግዚአብሔር በምድር በሰማይ የእግዚአብሔር የኪንግደም ፋይናንስ አቅርቦትን አደረገባችሁ። በኢየሱስም ይጸናባችሁ። አሜን። የዘመናት ጥያቄ ብዙ ሰው መልስ ሳያገኝ የሚሞተው ነገር፣ ሰው ሳይጎበኝ ለምን ይሞታል? ወገኖች ራሳችን አናታለን። ለምን ያስፈልጋል? የብልጽግና ወንጌል ምናምን ብሎ ሰዎች ይላል። ኖ እሱኛው ሌላ ጉዳይ ነው። ገንዘብ ግን ያስፈልጋል። የእግዚአብሔር መንግስት በምን እንስራ? የመለኮት አቅርቦት ለእናንተ ካለ
ቤተክርስቲያን ምን ሆነች ማለት ነው? ከሰው መካከል ከጉባኤ መካከል ድሃ ከሌለ ቤተክርስቲያን ሀብታም ነች ማለት ነው። አስራት የሚሰጥ ይኖራል፣ መባ የሚሰጥ ይኖራል። የመለኮትን አቅርቦት እንዲሁ በገንዘብ ሰዎች ያንን ስለሚወዱ ነው የምነግራቸው። ብዙ ጥያቄ በሰው ውስጥ ያለ ጥያቄ አለ። ዘመናትን ያስቆጠረ ያልተመለሰ ጥያቄ 40 ዓመት ሙሉ ጥያቄ ነበረባት። 430 ዓመት ከጠየቁ በኋላ መልሰው እንደገና 40 ዓመት ጥያቄ እንደገና ገብቶ ጥያቄ በጣም ብዙ ጥያቄ ነበር። እግዚአብሔር ግን ዘመናትን ያስቆጠረ ጥያቄን መለሰላቸው። ኢየሱስ ጌታ ነው። መለኮታዊ አቅርቦት እኔን የመጀመሪያው ያደርጋል። ሁለተኛው መለኮታዊ አቅርቦት በዘመናችሁ ሲሆን የሚሆነው ጉዳይ Thank you Jesus ኢየሱስ ጌታ ነው። ዛሬ እርግጠኛ ሆናችሁ ስሙ። እግዚአብሔር ሁለተኛ የሚያደርገው በመደበኛ ሁኔታ የማይሆኑ ወይ የማይፈጠሩ ነገሮችን በተአምራት የእናንተ እንዲሆኑ ያደርጋል። አሜን። በመደበኛ ሁኔታ በሰው አእምሮ ይሆናል የማይባሉ በመደበኛ ሁኔታ የማይሆኑ ወይ የማይፈጠሩ ነገሮችን የእናንተ እንዲሆኑ ያደርጋል። አሜን። ኢየሱስ ጌታ ነው። ሃሌሉያ። ምክንያቱም እስራኤላውያን በምንም አይነት ሁኔታ በምንም አይነት ተአምራት ከነዓን የነሱ ሊሆን አይችልም። ለምን? ሌላ ሰው ነው ሰፍሮ ያለው። 31 ነገስታትን አሳልፎ ሰጥቶ ነው እግዚአብሔር ያስገባቸው። የነሱ ያልነበረ በመደበኛ ሁኔታ የማይሆኑ ነገሮች፣ ለምሳሌ በምድረ በዳ ላይ አለት አለ፣ ከትልቅ አለት ላይ ለዛው እንዲሁ ተራራ ላይና ደጋ ቦታ ላይ ቢሆን በቃ እዚህ አካባቢ ውሃ ሊኖር ይችላል ቼክ አድርጉ ተብሎ በጂኦሎጂም ቼክ ይደረግ። ሙሉ ምድረ በዳ ስቲል አሁን የሳራም ብርሃን ምናልባት በቴሌቪዥን በምናምን አይተናል። እና ከዛ ምድረ በዳ ላይ ጥቂት አለት ትንሽ አለት እናገኝና አለቱን ተናገራለ። አለቱ ውሃ ይፈልቃል፣ ከየት እንደሚፈልቅ አይታወቅም። ወንዝ ሆኖ ይላል። ኢሳይያስ መጽሐፍ ላይ ምን ይላል? በምድረ በዳ ወንዞችን በበረሃ ምንጮችን የሚያደርግ እኔ አይደለሁም ይላል። እግዚአብሔር እኮ ምንም በሌለ ቦታ ነው። come on brothers ይሄን ነግራችኋለሁ። አጋር ባለቀሰች ጊዜ በዚያ ቦታ ላይ ምን ሆነ? ኤልሮይ ምንጭ ፈለቀ። ከየት? ከበረሃው ከምድረ በዳ። አረብ ምድር ላይ ብትሄዳችሁ ብታዩ የለም ውሃ፣ የሚፈልቅ ውሃ የለም። እንዲሁ ዝም ብሎ ቢቆፍሩ ነዳጅ ቢወጣ እንጂ ውሃ የለም። ግን ውሃ ነው የወጣላት። ዛሬ የእግዚአብሔር መለኮታዊ ሁኔታ በመደበኛ ሁኔታ የማይታሰብ በመደበኛ ማንነት የማይሆኑ ጉዳዮች በእግዚአብሔር ተአምራት የእናንተ ይሆናሉ። አሜን። ከዚህ ቀን ጀምሮ የእግዚአብሔር ተአምራት ነገሮችን የእናንተ ያደርጋቸዋል። በመደበኛ ሁኔታ የማይሆን መለኮታዊ አቅርቦት በሕይወታችሁ ይሆናል። አሜን። ኢየሱስ ጌታ። ክብር ለናዝሬቱ ለኢየሱስ ይሁን። Thank you Jesus። መደበኛ ሁኔታዎች አሉ። ሰዎች የሚያውቋቸው ካልኩሌሽን ነግዶ 100,000 ኢንቨስት አድርገው ምናምን ሺህ ሚሊዮኖችን ኢንቨስት አድርገው የሚያገኝ እንጂ መደበኛ ሁኔታዎች ነው። ከመደበኛ ሁኔታ በላይ እግዚአብሔር ይሰራል። ኢየሱስ ጌታ። እሺ ልንገራችሁ፣ በአሳ አፍ ውስጥ ሳንቲም ይቀመጣል። በአሳ አፍ ውስጥ ይቀመጣል። መደበኛው ነገር አሳው ትወስጃለሽ፣ ከዛ መብሉን ጠባብሰን ጥብስም ይሁን የሆነ ነገር ተሰርቶ ይበላል። ከዛ ያለፈ ነገር የለም። ከአሳ አፍ ውስጥ ሳንቲም ይገኛል። መደበኛ ሁኔታ። እሺ መደበኛ ሁኔታ ልንገራችሁ። እነ ጴጥሮስ አሳ በማጥመድ እጅግ የተካኑ ሌሊቱን ሙሉ አሳ በማጥመድ ዋሉ አደሩ። ነፋስ የነፈሰባቸው አንዴ ዋና እየዋኙ ጥልቅ ውስጥ ገብተው ምን ብለው እየሞከሩ ያልሞከሩ ቴክኖሎጂ የለም። ጌታ ኢየሱስ መጣና እናንተ የምታውቁት መደበኛው ነገር አሳን ማታ ማጥመድ አይደለም። ጠዋት ላይ አሳ አይመጣም። ይሄን ወቁ። ጠዋት ላይ አሳ ወደ መካከለኛው ዋጋ ይላል። ለምን? እዚህ ጋር ያለው የአንዳንድ እንቅስቃሴዎች ስለማይመቻቸው ወደ መካከለኛው ይሄዳል። ስለዚህ ጠዋት መጥቻለሁ አይደለም፣ ግድ የለም አንተ በራሴ ሲስተም ማታ ላይ ሞክራል። አሳዎች ማታ አንተ ወደ መሃል ያለ ወደ ውጪ ወጥቷልና አሁን ደግሞ ወደ ጠልቁ ፈቀቅ ብለዋል። ሄዶ አይ ሌሊቱን ሙሉ ሞክረናል፣ ግን እንደ ቃሌ መረቡን እጥላለሁ። መደበኛ ሁኔታ አይፈቅድም፣ ግን በአንተ ቃል መረቡን እጥላለሁ። መለኮታዊ አቅርቦት የሚያደርገው ነው መደበኛ ሁኔታ አልፎ ነው። ከዛ ባሻገር ኢየሱስ ጌታ። እግዚአብሔርን በእናንተ ሁኔታ ከጠበቃችሁ እግዚአብሔርን ራሱን አላወቃችሁ ማለት ነው። በእናንተ ሁኔታ አይደለም የሚመጣው፣ ከእናንተ ሁኔታ ባሻገር የሚመጣ ጌታ ነው። ስለዚህ የዛን ጊዜ ታሪክን ይቀይራል። ኢየሱስ ጌታ። ክብር ለናዝሬቱ ለኢየሱስ ይሁን። መለኮታዊ አቅርቦት በዘመናችሁ ሲሆን ሌላው የሚሆነው ጠላቶቻችሁን እንደ አንድ ይመታል። ኢየሱስ ጌታ። ቅድም ያነበብኩት ክፍል እንደዚህ ይላል፣
እነዚያ ወደዚህ ስፍራ በመጣችሁ ጊዜ የሐሶንን ንጉስ ሰውንን የባሳን ንጉስ ወግን አግን ሊወጉን ወጡብን እኛም መታናቸዋል እናንተ ዝም ትላላችሁ እግዚአብሔር ስለናንተ ይዋጋላችሁ ምን ማድረግ አቅርቦትን ያደርጋል የእግዚአብሔር የመላእክት አቅርቦት ጭምር ይሆናል በዛው የሚዋጋ ተዋጊዎችን እግዚአብሔር ያዘጋጃል ኢየሱስ ጌታ ጠላቶቻችን እንደ አንድ ነው የሚመጡት እግዚአብሔር አቅርቦትን ሲያደርግ አዩ ጌዲዮን የሚዲያምን ሰራዊትን ለመዋጋት በሚወጣበት ጊዜ ከእግዚአብሔር ጋር ስንነጋገር እግዚአብሔር ህዝብ በዝቷል እሱ 30 ሺህ ነው ይዘውጣ 30 ሺህ ህዝብ ይዞ እንዳለ እነዛም በጣም ብዙ አሸን ስለነበሩ ይሄን 30 ሺህ ገብ ይዘን ወጥተን እንይዛቸዋለን ባንደን ጨፈልቃቸዋለን ብሎ አሰበ እግዚአብሔር እንደዚህ አለ ኖ ህዝቡ በራሱ እንዳይታመን እንዳይመካ እንደዚህ አድርግ ቀንስ ከዝቧል እሺ 3000 ያስቀር አሁን በሷል አለ ቀጠለና 300 ያስቀር ከዚህ ህዝብ ጋር ተወርሳለህ እንግዲህ በዛ ቦታ ላይ ስናገር እንደ አንበጣ ናቸው ሜዳን የሸፈነ ሰራዊት ማለት 300,000 ለ300 የማይታመን ነገር እግዚአብሔር አቅርቦትን ሲያደርግ የሚሆነው ጉዳይ ነው የምነግራችሁ እነሱ ይዘው የወጡት ጌዲዮንና ሰራዊቱ ይዘው የወጡት ምንም መሳሪያ አይደለም በዋናነት ይዘው የወጡት እንስራ ምናምን እንደዚህ ቀንደ መለከት ምናምን ይዘው ነው የወጡት ሰዎች ደግሞ የታጠቁ ናቸው ሚዲያማን የታወቁ ጦረኞች ናቸው ነገር ግን ጠላቶችን እንደ አንድ እንዲመታ እግዚአብሔር ስለፈቀደ አቅርቦት አደረገ አቅርቦቱ ምንድነው ስጋ ማንነት እንዲያፈርሱ የራሳቸው አመለካከት እንዲያስወግዱ ልዩ የሆነ የእግዚአብሔር አቅርቦት ለነሱ ሆነላቸው በዛን ጊዜ እግዚአብሔር ድልን ለነሱ ሰጣቸው ስለዚህ ጠላቶቻችሁ እንደ አንድ ሆኖ ከዚህ ቀን ጀምሮ ይመታሉ አሜን በአየር ላይ ያሉ ይመታሉ በምድር ገጽ ያሉ ይመታሉ በጥልቁ የሚንቀሳቀሱ ይመታሉ ከሟርተኛ ጀርባ የሚሰራ ይመታል ከአስማተኛው ጀርባ የሚሰራ ይመታል አሜን እግዚአብሔር የጠላቶችን ኃይል ከህይወታችሁ ላይ ይመታል ኢየሱስ ክርስቶስ ጌታ አሜን ክብር ለናዝሬቱ ለኢየሱስ ይሁን ሃሌሉያ thank you Jesus ሌላው እግዚአብሔር የመለኮታዊ አቅርቦትን ሲያደርግ ስሙኝ በደም ስሙ ኢየሱስ ጌታ የናንተ የሆነው ርስትን በድል ትወርሳላችሁ አሜን እሺ የሆነው ርስት ትወርሳላችሁ በሉ የራሳችሁን ርስት በድል ነው የምትወርሱት እንዲህ አይደለም በልመና አይደለም የራሳችሁን ርስት በድል ትወርሳላችሁ የእስራኤላውያን ህዝብ በድል ወደ ርስታቸው ገቡ በታላቅ ድል ነው ወደ ርስታቸው ገቡት እዛ ቦታ ላይ ከናን ምድር የነበሩትን 32 ነገስታትን በመምታት ወደ ርስታቸው በድል ገቡ ያ ብቻ አይደለም ኢያሪኮ ታጥሮ በነበረ ጊዜ ኢያሪኮን በድል ወረሱ እግዚአብሔር ርስታችሁን በድል ያስወርሳችኋል አሜን መለኮታዊ አቅርቦት ይሄንን ያደርጋል ይሄ ነው መለኮታዊ አቅርቦት አዘጋጅቶ ነው የሚጠብቁ አንቺ ስትሄጂ እዛ ቦታ ላይ ያለው ጉዳይ አዘጋጅቶ ወልውሎት ተዘጋጅቶ ነው የሚጠብቁት ለምን ጠላት ሊለቅ መንገዱን ተዘጋጅቶ ስለሚወጣ ማለት ጠላቶቻችሁ በጌታ በኢየሱስ ስም ከዚህ ቀን ጀምሮ ስፍራችሁን ለቆ ይሄዳሉ ርስታችሁን ለቆ ይሄዳሉ የእግዚአብሔር ጉብኝት የእግዚአብሔር አቅርቦት በህይወታችሁ ላይ ይሆናል በኢየሱስ ስም ይህ በህይወታችሁ ላይ ጸናባችሁ አሜን ሃሌሉያ ሌላው መለኮታዊ አቅርቦት ሲሆን የእግዚአብሔር ቃል ኪዳን የጸና ይሆናል የእግዚአብሔር ቃል ኪዳን የጸና ይሆናል ኢየሱስ ጌታ ከሙሴ ጋር እግዚአብሔር የገባው ቃል ኪዳን ጸና አለበጣም እግዚአብሔር የእስራኤልን ህዝብ ከናንን ምድር አስወርሳለሁ ያለው ጌታ አጸናው ቃል ኪዳን ህዝቡ ስለተለዋወጠ ጉዳዩን አልቀየረ so what happened to that ምንድነው የተፈጸመው ሲባል የእግዚአብሔር ቃል ኪዳን የጸና ሆነ የማይሻር ክብር ለጌታ ምን ማለት መሰላችሁ እግዚአብሔር መስጠት ከጀመረ ማድረግ ከጀመረ መፈጸም ከጀመረ ዛሬ ላይ አድርጎ ሳያት ፊቷ እንደዚህ አላማረኝ ብሎ ዞር አይልም ማድረግ ሲጀምር ማድረጉን ይቀጥላል ኢየሱስ ጌታ ታማኝ እስክትሆኑ ድረስ ማድረግን ይቀጥላል ያ ማለት ቃል ኪዳኑ የጸና ይሆናል ኢየሱስ ጌታ ሰዎች ደካማ ሆኖ ቃል ኪዳኑ ሲያበላሹ አይ ይሄ ሰውዬ ደክሟል እቺ ሴትዮ ደክማለች ብሎ ሐሳብ አይቀየር እግዚአብሔር ቃል ኪዳኑን ለመፈጸም ሁሉ ጊዜ እንደጸና ቃል ኪዳኑን ይቀጥላል ኢየሱስ ጌታ ሌላው መለኮታዊ አቅርቦት ሲሆን ምንድነው የሚሆነው የሚለው እናያለን ያ የእግዚአብሔር ክብር ሙሉ ቅባትና ኃይሉ ቅባቱም ኃያል ሆኖ ይቀጥላል የእግዚአብሔር ክብር ሙሉ ይሆናል መለኮታዊ አቅርቦት ውስጥ የእግዚአብሔር ክብር ሙሉ ይሆናል ቀደም የእግዚአብሔር ክብር ብያለሁ አይደል የእግዚአብሔር ክብር ብያችኋል መለኮታዊ አቅርቦት ሲሆን የእግዚአብሔር ክብር ሙሉ ይሆናል ቅባቱም ኃያል ይሆናል በሰዎች ውስጥ ያለው የእግዚአብሔር ቅባት ኃያል ሆኖ ይገለጣል
የእግዚአብሔር ክብር ሙሉ ቅባቱም ኃያል ሆኖ ይገለጣል የእግዚአብሔር አቅርቦት ሲሆን ምክንያቱም መንፈሳዊ አቅርቦትን ያደርጋል ስጋዊ ብቻ አይደለም መንፈሳዊ አቅርቦት ሰዎች ላይ ስለሚሆን የእግዚአብሔር ክብር ምን ይሆናል ሙሉ ይሆናል እስቲ ሙሉ የእግዚአብሔር ክብር ነው የእግዚአብሔር ክብር በአንቺ ህይወት ላይ ሙሉ ይሆናል በአንተ ህይወት ላይ ሙሉ ይሆናል ኢየሱስ ጌታ የእግዚአብሔር ክብር ሙሉ ሆኖ ይገለጣል ሌላው የምትሰራው ሁሉ ይከናወንልሃል አሜን እስቲ የሚሰራው ይከናወናል የምትሰሩት ሁሉ ይከናወንላችሁ አሜን የእግዚአብሔር አቅርቦት ነው ክብር ለኢየሱስ ይሁን ሁሉም ሱቅ ቢከፍት አንዳንድ ሰዎች ምግብ ቤት ኢትዮጵያ ውስጥ የተለመደ ነገር ምግብ ቤት ከሆነ ሰፈሩ የምግብ ቤት ሰፈር ይሆናል ወይም ቡቲክ ሆነ የቡቲክ ሰፈር ይሆናልና ሁሉም ቡቲክ ቢከፍቱ ሁሉም ምግብ ቤት ቢከፍቱ ያንቺ ምግብ ቤት ለየት ያለ ይሆናል አቅርቦት ሲያደርግ እንደዛ የእግዚአብሔር አሰራር ነው የሚነግራችሁ የምትሰራው ሁሉ ይከናወናል ዋይ አቅርቦቱ የእግዚአብሔር ነው ሰዎችን የሚጠራ እግዚአብሔር ነው ሰዎች በጥንቀላ ቢሰሩ በአስማት ቢሰሩ ያንቺ ግን ካንቺ ጋር ያለው ጌታ ላንቺ ህይወትና ለአሰራሩ ሞገስ ይሰጥና ሰዎችን ወደ አንቺ ይጠራል ሰው የምትሰራው ሁሉ ይከናወናል የመጨረሻው የእግዚአብሔር አቅርቦት ሲሆን እግዚአብሔር ራሱ ከፊታችሁ ይሄዳል ካልሆነም መልአኩን ይልክላችኋል የኤንጀሊክ ቪዚቴሽን ወይም 2026 ላይ እግዚአብሔር መልአኩን ጭምር በከፊታችሁ ላይ ይሰድላችኋል የእግዚአብሔር መልአክ ከፊታችሁ ላይ ይወጣላችኋል ኢየሱስ ጌታ ሃሌሉያ ክብር ለጌታ የመለኮት አቅርቦት እንዲሆን ምን እናድርግ የሚለውን ነጥቦችን ተናግሬ ጨርሳለሁ መለኮት አቅርቦት እንዲሆን ምን እናድርግ በቅድስና እንግስ እስኪ ከጎን ያለው ሰው በቅድስና ተጓዟል መለኮት አቅርቦት እንዲሆን ቅድስና ነው ለምን እግዚአብሔር ያለ ቅድስና ሰዎችን አይ ግብጽ ላይ ክብሩ የለም በግብጽ አስተሳሰብ በግብጽ አመለካከት በግብጽ ባህሪ በግብጽ አይን ማንነት እግዚአብሔር መለኮት አቅርቦትን ለሰዎች አያደርግም ለዛ ነው ጭቃ የበኩ መከራ ሲበሉ ነበሩት ግን ከግብጽ ስለዩ ቅድስና ማለት መለየት ማለት ነው ከግብጽ አስተሳሰብና አመለካከት ኑሮ ስለዩ ለተለዩት እግዚአብሔር በምድረ በዳ ላይ ምን ገለጠ ክብሩን ገለጠላቸው አቅርቦትን አደረገላቸው ከግብጽ ስለወጡ ቅድስና ይፈልጋል ቅድስና የህይወታችሁ መመሪያ ነው ግዴላችሁ መለየት እግዚአብሔር በመለኮት አቅርቦት መለኮት አቅርቦት ለእናንተ እንዲያደርግ ቅድስና በህይወታችሁ ያለ ቅድስና እግዚአብሔር ሰዎችን አይጎበኝም ራሱ ቅዱስ ስለሆነ ኃጢአት ባለበት መንደር ስለማይገኝ ሁለተኛው ፍቅር ነው እግዚአብሔር ሰዎችን በፍቅር ህይወት ምን ማለት መሰላችሁ የራሱን ፍቅር እስራኤላውያን የእግዚአብሔር ፍቅርን የነበረውን ፍቅርን ተውና ከግብጽ ከወጡ በኋላ ምንድነው ያደረጉት ሌሎችን አማልክት ማምለክ ጀመሩ ጣዖትን አቁሞ ለበሬ ምስል ወይም ለእንስሳት ምስል ማምለክ ጀመሩ የእግዚአብሔር ፍቅር አለማጉደል ነው ሁሉ ጊዜ እግዚአብሔር ጋር በፍቅር ተቀጣጥላችሁ ቀጥሉ እሱ ብቻ አይደለም መዝሙረ ዳዊት መጽሐፍ ምዕራፍ 133 ላይ ምን ይላል ከሰዎች ጋር ያለ ፍቅር ትክክለኛ የሆነ ፍቅርን ይናገራል ብዙዎች ለገንዘብ ለዝና ለዘረኝነት ለፖለቲካ ለተለያየ ነገር ፍቅር አላቸው የእግዚአብሔር ፍቅር ግን በውስጣቸው የለም የእግዚአብሔር ፍቅር ካለ እግዚአብሔር ልጆቹን ስለሚያ የእርሱ ወገኖችን ስለሚያ አቅርቦትን ያደርጋል ሶስተኛው እውነተኛ ህብረት ይፈልጋል እግዚአብሔር እውነተኛ ህብረት ከእግዚአብሔር ጋር የጠበቀ የጠለቀ ህብረት ያስፈልጋል እንደዚሁም ከቅዱሳን ጋር ህብረት ማድረግ አለ ይሄ ህብረት ሲኖር እግዚአብሔር መለኮታዊ አቅርቦትን ያደርጋል ምን ማለት መሰላችሁ ጌታ ሆይ እቺ እኮ ነገር የለችኝም ጧት ላይ ተነስቼ ማድረጋት ነገር የለችኝ ብላችሁ ስትሉ እንደ አባትና እንደ ልጅ ስታወሩ ነገሩን ለእናንተ ይሰጣል ያመጣላችኋል ክብር ለጌታ ይሁን ኢየሱስ ክርስቶስ ጌታ ሰው ለእስራኤላውያን እግዚአብሔር እውነተኛ ህብረት እንዲያደርጉ ነው ያሳያቸው እውነተኛ ህብረት ባለበት ላይ የእግዚአብሔር ጉብኝት በህይወታችሁ ላይ አለ አራተኛው የክርስቶስን መስቀል መሸከም ነው የክርስቶስ መስቀል መሸከም ይፈልጋል መለኮታዊ አቅርቦት መከራ ስለ ክርስቶስ መከራ ለመቀበል ሙሴ ቆርጦና ወስኖ ባይወጣ ኖሮ ከፈርዖን ቤት ይልቅ ከህዝቡ ጋር መከራ ለመቀበል ባይወስን ኖሮ የእግዚአብሔር አቅርቦት አይሆንም ነበር እስራኤላውያን ቆርጦ ወስኖ ሲወጡ ከዛ ቦታ ላይ ህዝቡ ለ40 ዓመታት በምድረ በዳ ማለፍ ግዴታ ስለነበረ ስለ ክርስቶስ መከራ መቀበል ስለነበረባቸው በዚያን ጊዜ እግዚአብሔር አቅርቦትን አደረገላቸው ስለ ክርስቶስ መከራ መቀበል አቅርቦትን ያደርጋል በወንጌል ምክንያት የሚሰደዱ ሰዎችን እግዚአብሔር ባዶ አያሰድራቅ በብዙ መከራ ውስጥ የሚያልፉት የእግዚአብሔር አቅርቦት በህይወታቸው ሲሆን እናያለን እና ሐዋርያት ስለ ክርስቶስ ብዙ መከራ ተቀበሉ በሁሉ ነገር ሙሉ ነበር
እንዲሁም በመካከላቸው ችግረኛ አልነበረም። ኢየሱስ ጌታ። የመጨረሻው መለኮታዊ አቅርቦት እንዲሆን ምን እናድርግ ብለው እምነት ያስፈልጋል። ሙሴ በእግዚአብሔር ተአምራታዊ ኃይል አመነ። እምነት ያስፈልጋል። አምነን ነው መውጣት አቅርቦት እንዲሆን። ከዛ ሲወጡ ስሙኝ፣ ልክ እንደወጡ የኤርትራ ባህር ነው ያጋጠማቸው። ሲመለከቱ ኤርትራ ባህር ነው። ኦኬ፣ ስለዚህ መንገድ በሌለበት ሊያመጣ ነው የመጣው ይሄ ሰውዬ ብሎ ወደኋላ ለመምጣት የሚያስቡ ሰዎች ነበሩ። ነገር ግን በእምነት ወደፊት እንደሚሻገሩ ሙሴ ሲናገር እግዚአብሔር የእምነትን ኃይል በእነሱ ላይ አደረገ። ኢየሱስ ክርስቶስ ጌታ። የእምነት ኃይል፣ በእምነት ኃይል የኤርትራን ባህር ከፍለው ተሻገሩ። ስለዚህ የእምነት ኃይል ሙሴ በእግዚአብሔር ፊት የከናንን ምድር እንዲወርሱ ያደረገው ጉዳይ አልፎ መሄዳቸው። እምነት ካለ መለኮታዊ አቅርቦት በሕይወታቸው ላይ ይሆናል። የሚያምኑትን እግዚአብሔር እጁን ይዘረጋል። ምክንያቱም ያለ እምነት እግዚአብሔር ደስ ማሰኘት አይቻልም። የሚያምኑትን እግዚአብሔር ያውቃል፣ ልጆቹን ያውቃል፣ ይረዳል። በእምነት የሚጓዙትን ደግሞ እግዚአብሔር አቅርቦትን በሕይወታቸው ላይ ያደርጋል። ክብር ለናዝሬቱ ለኢየሱስ ነው። መለኮታዊ አቅርቦት እንዲሆን መጀመሪያ በቅድስና መጓዝ መመላለስ ያስፈልጋል። የፍቅር ህይወት ያስፈልጋል። እውነተኛ ህብረት ያስፈልጋል። የክርስቶስን መስቀል መሸከም ይጠይቃል። በእምነት ከእግዚአብሔር ጋር መጓዝን ይጠይቃል። እነዚህ ነገሮች ሲኖሩ እግዚአብሔር መለኮታዊ አቅርቦትን በሕይወታችን ያደርጋል። ኢየሱስ ክርስቶስ ጌታ ነው። ክብር ለናዝሬቱ ለኢየሱስ ነው። ይሄ ነው ዛሬ መንፈስ ቅዱስ ለእኔ የሰጠኝ መልእክት። ከዛ ውጪ ስለ ምድራችን እግዚአብሔር የተናገራቸውን ሜሴጆችን አስተላልፍና ጨርሳለሁ። ክብር ለጌታ ይሁን። ኢየሱስ ክርስቶስ ጌታ። የመጀመሪያው ነገር ለሚቀጥሉት 8 ዓመታት